በአንድ ወቅት አንድ ባለጸጋ ሰው ለዘመኑ ለነበረው መስፍን በጣም ታማኝ ነበር ይላል እዚህ ትርጓሜ ወንጌል ላይ። በዘመኑ ለነበረው መስፍን በጣም ታማኝ ሆኖ አገልጋይ ነበር ያ ባለጸጋ ሰው። መቼም ያህልም ማግኘት እንዳለ ደግሞ ማጣት አለ። ብዙ ወገኖች አሉ አግኝተው ያጡ። ትላንት ሲሰጡ የነበሩ ልጆች የተሰበሰቡ ዛሬ መጠየቅ ያቃታቸው አይናቸው የሚንከራተት በተለይ አንደበታቸው የማይናገር ግን አይናቸው የሚያወራ ሁልጊዜ ስቃያቸውን በየመንደሩ የምናያቸው ሁሉም ሰው ጎሎበታል። በዚህ አይነት መልኩ ይህ ባለጸጋ በፊት ከመስፍኑ ቤት ሲገባ የሚያቀርባቸው እጅ መንሻ የሚሰጣቸው ነገሮች ነበሩት። አሁን ግን ምንም ነገር የለውም። አግኝቶ ነበር፣ አጣ፣ ነጣ፣ ደህየ። በዚህ ወቅት ይህን ዘመኑ ካለፈው በኋላ ንጉሱ መዝገብ እያገላበጠ ዘመናት የተቆጠረውን ነገር ሲያይ ያ የሚወደው ባለጸጋ ሎሌው አገልጋዩ ለብዙ ዘመናት ወደሱ እጅ መንሻ ይዞ አልመጣም፣ ሊጠይቀውም አልመጣም። ምንድነው ብሎ በረኞች ላከ ይላል። መልእክተኞች ወደዚህ ሰው መልእክተኞቹ ሄደው ንጉስ ይጠራሃል አሉት። ይህ ሰው ግን ቤቱ ምንም ነገር አልነበረውም። እንኳን ለንጉሱ የሚሰጠው ነገር ሊኖር ይቅርና ለልጆቹ የሚያቀምሰው ቁራሽ አልነበረው። አሁን የንጉስ ቃለው አልሄድም ብል የሚከተለውን ነገር ስለሚያስብ ሲያወጣ ሲያወርድ በባለጸግነት ዘመኑ የሚያቃቸው 3 ወዳጆች ነበሩት። ከኔ ጋር ናቸው? የሁላችን ወዳጆች 3 ወዳጆች አሉ። የሁላችን ወዳጅ። እነዚህ 3 ወዳጆች አንደኛውን ከመጠን በላይ አድርጎ የሚወደው ነው፣ ከራሱ በላይ። ሁለተኛውን እንደራሱ አድርጎ የሚወደው ነው። ሶስተኛውን ግን መወደድ ስላለበት ብቻ የሚወደው ነው። እንደ ነገሩ የሚወደው ማለት ነው። ሲያወጣ ሲያወርድ ምናልባት እነዚህ ወዳጆቼ በዘመኔ እንደው በነበረኝ ዘመን አብረን ኖረናል፣ ብዙ ነገሮችን እኔም ስሰጥ እነሱም ሲለግሱኝ ኖሬያለሁ። እስቲ ዛሬ ችግሬን ብነግራቸው ብሎ በመጀመሪያ ወደሚጠይቀው ሰው ሲያስብ ሲያወጣ ወዴት የሚሄዱ ይመስላችኋል? እኛ ወዴት ነው የምንሄደው? አብዛኛውን ነገር ወዳረግንለት ወይ ደግሞ አበልጠን ወደምንወደው ነው የምናስበው። መጀመሪያ ታላላቅ ነገር ስላደረኩለት ይሄ ሰው ቀድሞ ይደርስልኛል፣ ችግሬን ይሰማል፣ ገበናዬን ይሸፍናል ብሎ ተነስቶ ሄደ። ሲሄድ አየው። ምን ሆነሃል? ከስተሃል፣ ጠቁረሃል፣ ችግር ምንድነው አለው። አጣው፣ ነጣው፣ አግኝቼ ነበር አጥቻለሁ፣ ዘመን ተለውጦብኛል። አሁን ወዳጄ ሆይ ንጉስ ጠርቶኛልና ገበናዬን ሸፍንልኝ አለው። ዓለም ገበናት አትሸፍንም። የሰዎችን ጭንቀት መስማት አትፈልግም። ምን እንዳደርግልህ ነው አለው። ንጉስ ጠርቶኛልና አንዳች ነገር ይዤ የሚሄደውን ነገር እባክህን ካለ ስጠኝ አለው። ወዳጄ ሆይ ላንተ ዘመን እንደተቀየረብህ ለኔም ዘመን ተቀይሮብኛል። ልክ እንዳንተው አጥቻለሁ፣ ነጥቻለሁ፣ ምንም ነገር የለኝም። ነገር ግን እቺ አንዲት እራፊ ያለችኝና እሷን ጨርቅ ለብሰህ ሂድ ብሎ ሰጠው። ብዙ ከጠበቅንበት ጥቂት አናገኝም ወገኖቼ። አሁን ብዙ ከሚፈልግበት ከሚጠብቀው ጥቂት እንዳላገኘ ሲያቅ እያመነታ እያወጣ እያወረደ ሳለ ሄጄ እንደው ድምፄን አሰምቼ ልምጣ ብሎ እንደ አቻ አድርጎ ወደሚወደው ሄደ። ሲሄድ ሌላም ሰጥህ ነገር የለኝም ብሎ ያንን የነበረውን ዘመን ያገኙበትን ዘመን እያሰቡ እየተለቃቀሱ ሌላ በእጄ የምሰጥ ነገር የለኝም፣ እንዳንተው ደህይቻለሁ፣ ጦማዳሪ ሆኛለሁ ብሎ ወዳጁን በእንባ ሸኘው ይላል። ጥቂቷ የናቅናት ያ የተናቀችዋ ደግሞ ከሩቅ አይቶ አወቀው ይላል። ጎስቁሏል። ያ የድሮ ወዳጅ አይደለም? ምን ሆኖ ነው አሁን እንዲህ ሆነው ብሎ ምን ላደርግልህ አለው። ንጉስ ጠርቶኛል፣ ገበናዬን ሸፍንልኝ አለው። አያሳስብህ፣ የንጉሱ በረኞች መልእክተኞች ወዳጆቼ ናቸው። እኔም ከንጉሱ ፊት አቀርባለሁ፣ የምትፈልገውን መባ ከዚህ ውሰድ፣ እጅ መንሻም ለንጉሱ አቅርብ ብሎ የሚፈልገውን ሰጥቶ ለበረኞቹ ለመልእክተኞቹ ነግሮ ንጉሱ ዘንድ እንዲደርስ አደረገው ይላል። ከኔ ጋር ናቸው? ምሳሌያዊ ህይወትን ነው ቅዱስ መጽሐፍ እዛ ላይ የሚገልጽልን። ሶስቱ ባለጸጋ የተባለው ይሄ ደቂቀ አዳም ነው። ሁላችን
ሁላችንም አዳማዊ ሕይወት የምንኖር ሁላችን በአንድ ወቅት ነገረ ምጽአት ይነገርልናል። በሞት እንነጠቃለን። ንጉሥ የተባለው ባለጸጋው ተብሎ ሀብት የተሰጠው አዳማዊ ሕይወት ያለው ንጉሡ አምላካችን እግዚአብሔር ነው። ዘመን ሲያልቅ ጊዜ ሲቆጠር የተሰፈረልን ጊዜ ተቆጥሮ ሲያልቅ በመልአከ ሞት እንጠራለን። በመልእክተኛው ባለጸጋ እንደተጠራ ሁላችንም እንወሰዳለን። ያን ጊዜ ግን ሶስት ወዳጆቻችን ትልቅ አስተዋጽኦ አላቸው። አንደኛው ከራሳችን አብልጠን በጣም የምንወደው ራሱ ክርስቶስ እንኳን መድኃኒታችን ኢየሱስ ክርስቶስ ጌታችን ጌታ ብሎ የጠራው ገንዘብ ነው። ከኔ ጋር ናችሁ? ለሁለት ጌዞች አትገዙም ያለ በዚች ምድር ላይ አሁን ሰዎችን የሚያሰቃየው ወዳጆችን ወዳጅነታቸውን የሚያጠፋው በሕይወት እንዳንገለጽ ሰዋዊ ስሜታችንን የገደለብን እኔ ብቻ በልቼ እኔ ብቻ ኖሬ እኔ ብቻ አግጬ ልኖር ሌላው የበታች ይሁን ብለን የኛን ማግኘት በታች ባሉ ሰዎች የምንለካበት ገንዘብ በሞታችን ጊዜ ለዛ ባለጸጋ ገበናውን የሚሸፍንበት ጨርቅ እንደሰጠው መግነዝ ብቻ ነው ከገንዘባችን ይዘን የምንሄደው። ከኔ ጋር ናችሁ? ሁለተኛው ዘመድ አዝማዶቻችን ናቸው ነው የሚለው። ዘመድ አዝማድ በምንሞትበት ጊዜ አብረን መቃብር እንውረድ አይሉ፣ አልቅሰው ይሸኙናል። ዘመናቸውን እነሱን ይጠብቃሉ። ሶስተኛዋ ግህን ነው የሚለው። በሰው ዘንድ በጣም ንቀናት ያለን በጥቂቱ ዝም ብለን ያለን ሁልጊዜ የቀድሞውን ፍቅርህን ረስተሃልና ብሎ የተነገረው በራእየ ዮሐንስ ላይ ምጽዋት የምንለው መልካም ልግስና፣ መልካም ሐሳብ መስጠት፣ መልካም የሆኑትን ነገር ለጦም አዳሪዎች ማሰብ ምጽዋት ነበረች ትንሿ። በጥቂቱ የሰጠናት ነገር ምናልባትም ከበረኞቹ ወይም መልእክተኞቹ ተብለው ከተገለጹት በመላእክቱ በቅዱሳኑ በሰማዕታቱ የሰጠናት ያቺ ትንሽዋ ነገር ቀዝቃዛ ውሃ ያጠጣ ሰው ቢኖር የጻድቁን ዋጋ ያገኛል ብሎ አምላካችን ይገለጸልን። ያቺ ምሳሌ የቀረበችው ያን ጊዜ እሷ ምን ትሆነናለች? ጠበቃ ትሆነናለች። ይህንን እናምናለን የአምላካችን ቃል ስለሆነ። ስለዚህ ወዳጆቻችንን በነገረ ምጽአት ውስጥ ፈልገን ማግኘት አለብን ማለት ነው። ክርስቲያኖች ማንን ነው ያለን? በነገር ብዛት በገንዘብ ብዛት ሞት አይቀርም፣ ምጽአት አይቀርም። ወይም ደግሞ ዘመድ አዝማድ ስላለን በዘመዶች ብዛት ብቻ ባለን ነገሮች ወይም ኃይል ባለው ነገሮች ሁሉ የምንመካ ሰዎች ነገ መፍሰሱ አይቀርም። በኋላ ግን እግዚአብሔር ፊት የምታቆም ደግ ነገር ናት። ሰዎች ከኪስ አውጥተው የሚሰጡት ብቻ አይደለም ምጽዋት፣ መልካም ሕሳቤም ነው። አሁን መልካም ሕሳቤ ከዓለማችን ከምንወዳት ሀገር በጣም እየራቀ ነው ያለው። ያንን ሕሳቤ እንዲመልስልን ነገረ ምጽአት አሁናዊ የሆነ ፍጻሜን መረዳት አለብን። ቅዱስ ጳውሎስ የሚነግረን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም እንደምን አረፈዳችሁ? አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ወቅቱን እንደምታዩት እናንተ ደግሞ የዚሁ የስብከተ ወንጌል ዋና ኃላፊ ሊቀ ጉባኤ እንደው የዚህ አካባቢ ሰዎች ምዕመናን፣ የእግዚአብሔር ቤተሰቦች በተለያየ አይነት መልኩ የእግዚአብሔርን ቃል ቢደርሳቸው መልካም ነው በሚል እንደው ስብከታዊ ነገር ብቻ ሳይሆን እንደው መልእክት ሊያስተላልፍ የሚችልና ሕይወትን ሊቀይር የሚችል ነገር ቢሰጣቸው ብለው በተለይ ደግሞ ዛሬ ነገረ ምጽአት የሚታሰብበት ስለሆነ ነገረ ምጽአት በቅዱሳት መጻሕፍት ላይ በተለያየ መልኩ ተገልጸዋል። በወንጌላውያንም የተገለጹበት አለ፣ ከአልፎም ደግሞ በሐዋርያን አበው የተገለጹበት አለ። ግን ዛሬ እንደው በቅዱስ ጳውሎስ አስተምህሮ ነገረ ምጽአት ምን እንደሚመስል ትምህርታዊ የሆነ ይዘት ያለው መልእክት ቢተላለፍ የሚል አስቀድመው ርዕሱንም ራሳቸው አዘጋጅተው ለሁሉም ማለት ነው ለሚመጡት እንደው በተለየ መልኩ ብንድናገኝ ይህንን እድል ሰጥተውናል። ለእኛም በረከት ነው። ስለዚህ በዚያ ስርዓት መሰረት ነገረ ምጽአት በሐዋርያው ቅዱስ ጳውሎስ አስተምህሮ በሚል መጠነኛ ርዕስ ጥቂት ጊዜ ለማየት እንሞክራለን። ስለ ነገረ ምጽአት ስናስብ ብዙ ጊዜ የሚያስጨንቅ ነገር ነው። ነገር ግን በዚህ በኦርቶዶክሳዊው
ዓለም ውስጥ የኦርቶዶክስ ሕሳቤ ወይም ደግሞ ኦርቶዶክሳዊ ነጽሮተ ዓለም የምንለው ግን ነገረ ምጽአትን የተስፋ ምሳሌ አድርጎ ነው የሚሄደው። አለቀ የመጨረሻ ነው የሚለውን ነገር መጨረሻው አዲስ ጅማሮ ያለበት ሕይወት አድርጎ ተስፋን የሚሰጥ ወይም ደግሞ የነገረ ምጽአት ተስፋ የሚል ሕይወት ያለበትን ነው የሚገልጽልን። በተለይም ቅዱስ ጳውሎስ በመጠኑ 8 የሆኑ ነጥቦችን ያነሳልና ከዚያው ጋር አብረን እንድናይ ነው። ዓለም ይጠፋል፣ ክርስቶስ መድህን ይመጣል፣ ሙታን ይነሳሉ፣ ነገሮች ሁሉ ይቀያየራሉ ብለን ስናስብ ከሞት ጋር ባለው ሁኔታ እንደነግጣለን። ስለ ነገረ ምጽአት ስናነሳ ግን ክርስቲያኖች ድንጋጤስ ፍርሃት ሳይሆን ስጋዊ ፍርሃት ሳይሆን ሁልጊዜ ዝግጁ ሆነን እግዚአብሔርን የምንጠብቅበት እንዲያውም ከዚህ መጽአት ችግር ካለበት ዓለም ሰማያዊ የሆነ ዘላለማዊ ሕይወት ስለሚሰጠን ደስ እያለን በተስፋ የምንጠባበቀው ትልቅ ቃል ነው። ስለዚህ ቅዱስ ጳውሎስ በመጀመሪያ ነገረ ምጽአትን የክርስቲያኖች ሁሉ ተስፋ አድርጎ ይገልጸዋል። በፊልጵስዩስ መልእክቱ ላይ ምዕራፍ 3 ከቁጥር 20። ሌላው መልሶ በሁለተኛ ደግሞ ራሱ ዳግም ምጽአት ምን ሊመስል እንደሚችል ሲገልጽ እናያለን በአንደኛ ተሰሎንቄ ላይ ምዕራፍ 4 ከቁጥር 16። ሶስተኛ ራሱም ከነገር ምጽአት በፊት የምናያቸው ነገሮችን የተለያዩ በዓለም ላይ የሚፈራረቁ ነገሮች ቢኖሩም ነገር ግን የሙታን መነሳት፣ ተስፋ መንግሥተ ሰማያትን መናፈቅን እነዚህን የሚያነሳ ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ላይ ያነሳና አራተኛው ግን ነገረ ምጽአት አዲስ ፍጥረትን የፍጥረታት ህዳሴን የሚያስረዳ ቃላቶች እናያለን ሮሜ ምዕራፍ 8 ከቁጥር 21 ላይ። አምስተኛው በዚህ በነገረ ምጽአት ሂደት ውስጥ የመጨረሻው ፍርድ ምን ይመስላል? ፍርድ ማለት ምን ማለት ነው? ስለዚህ ሰዎች እንዲፈሩ ብቻ ሳይሆን አሁናዊ ኑሮ እንዲኖሩ የሚመጣውን ሳይሆን አሁናዊውን ምጽአት እንዲኖሩ የሚያስረዳ ትምህርት አለው። በሁለተኛው ቆሮንቶስ መልእክቱ ላይ ምዕራፍ 5 ከቁጥር 10 ያስረዳናል። ስድስተኛው ደግሞ ነገረ ምጽአትን ስናስብ ሁልጊዜ በነፍስ የነቃን እንድንሆን ተዘጋጅተን እንድንኖር የሚያስረዳ የለው አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 6 ላይ ይሄንን የሚነግረንና ሰባተኛው ግን ነገረ ምጽአት ምን ጊዜ ብቻውን የሚገለጽ ሳይሆን ሱታፊ አምላክ የምናገኝበት ከእግዚአብሔር ጋር በህብረት የምንኖርበት አዲስ ፍጥረታት ሆነን ወደ አዲሱ ዓለም የምንሄድበትን መሆኑን የሚገልጽልን ወደ ቆላሲስ ሰዎች በጻፈው ምዕራፍ 3 ከቁጥር 4 ላይ ይገልጽና ስምንተኛው ግን በምን መጠባበቅ እንዳለብንና ዝግጅታችን ምን መምሰል እንዳለበት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ላይ ይገልጽልናል። እንግዲህ ንግግሮቻችን እነዚህን 8ቱን ነጥቦች የተመለከቱ ናቸው። እግዚአብሔር ጥበቡን ይግለጽልን። ከዚሁ ጋር እንግዲህ ክርስቲያኖች ምን ጊዜም የተስፋ ሰዎች ናቸው። ሞት እንኳን ቢከባቸው ከሞት በኋላ ሕይወት አለን ብለው ያምናሉ። ቅዱስ መጽሐፍ የሚያስረዳን ይሄ ነው። በተለይ ቅዱስ ጳውሎስ መልእክታቱ ስንመለከት ከሚነሱት ዋና ዋና ነጥቦች አንዱ ነገረ ምጽአት ነው። በነገረ ምጽአት ውስጥ በሰፊው የሚገለጹ ተስፋዎችን እናያለን። ክርስቲያኖች በነገረ ምጽአት ውስጥ ወይም ትምህርተ ምጽአት ብለን የምንገልጸው የስጋ ፍርሃት ወይም የከንቱ ግብታዊ የሆኑ ነገሮች የሚናኙበት ወይም ደግሞ ሁልጊዜ የሚያስጨንቁ ነገሮችን ብቻ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ ቀኖች ሁሉ ይከፋሉ፣ በዛ ዘመን ፍቅር ትቀዘቅዛለች፣ እነዚህ ሁሉ ያስጨንቁናል። በኋላ ጊዜ ነፍሳት ይሰበስባሉ፣ ሞት ይመጣል። ሁላችንም ስለ ሞት ስናወራ በጣም ነው የምንደነግጠው። ክርስቲያኖች በሞት አይሸበሩም። ሁልጊዜ በሞት ከሞት በኋላ ህይወት ስላላቸው ደስተኞች ነው የሚሆኑት። እርግጥ ነው አንዳችን ከአንዳችን ስንሸሽ ስንለይ የመለያየቱ ነገር ያሳስበናል። ነገር ግን ክርስቲያኖች ከሞት በኋላ ህይወት ስላለን ነገረ ምጽአቱን ራሱ እንደ ተስፋ ነው የምናየው። ምክንያቱም ከዚህ ጻር ጋር ካለበት መከራ ካለባት ዓለም ወጥተን ግላዊነት ከሌለበት ቁሳዊነት ከሌለበት ሰዎች አምላካቸውን መስለው የሚኖሩባት ዓለም ስለምንሄድ ደስ እያለን በተስፋ እንጠብቃታለን። ቅዱስ ጳውሎስ እንግዲህ የሰውን ታሪክ ሁሉ ወደ ፍጻሜ የሚጓዘው በአምላኩ በኢየሱስ ክርስቶስ ህይወት ነው ብሎ ነው የሚናገረው። በዚያ ውስጥ ይታወጃል። አምላካችን ፍጥረትን ለማደስ የእግዚአብሔርን መንግስት በሙሉ ክብሯ ለመመስረት
እንዲሁ ዳግመኛ ይመጣል ብሎ ነው ቅዱስ ጳውሎስ የሚነግረው። ለዚህ መነሻ የሚያደርገው ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 20 ላይ እንዲህ ይላል አምላካችን፣ እኛ ሀገራችን በሰማይ ነው፣ ሀገራችን በሰማይ ነው። ለዓለም በጣም ይረቃል። ጉዙን ዓለም ላይ ለሚኖረው ይሄ በቁሱ ዓለም ላይ ለሚኖር ምክንያታዊነትን ከእምነት ለይቶ ያላየ በምክንያታዊነት ብቻ ሄዳለሁ ብሎ ይሄም በማወቅ ነፃነት ተጠቅሜ በዛ በምክንያታዊነት ብቻ ከእምነት ነፃ ሆኜ እኖራለሁ ለሚል ሰው ኑሯችን፣ ዜግነታችን፣ ህይወታችን ሰማያዊ ነው ስንል የሞኝነት ቋንቋ ነው የሚመስለው። ቅዱስ ጳውሎስ ሲናገር ግን እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣውን መድኃኒት እርሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን፣ እሱን እየተጠባበቅን እንኖራለን ይላል። ስለዚህ በዚች በምድር ላይ ባለው ጊዜያዊው ኑሯችን ዘመን የሚከታል ወቅቶች የሚከቱን በሞት የምናልፍባት ዘመን ስታልፍ ያን ጊዜ ግን እግዚአብሔር በእሱ ጋር እንድንኖር ሱታፊ አምላክ አግኝተን እንድንኖር ወደ እሱ እንሄዳለን። ስለዚህ ኑሯችን ሁሉ ሰማያዊ ነው። አይደለም በሰማይ እስክንሄድ ድረስ በምድር ላይ ያለን ክርስቲያኖች በምድር ላይ ያሉ ሰማያውያን ሆነው እንዲኖሩ ነው የሚያስረዳል። በዚሁ ላይ እንግዲህ ስለ ቅዱስ ጳውሎስ መልእክታት በዚሁ ስንረዳ የምናየው ነገረ ምጽአት ክርስቲያኖች የጌታን ዳግም መምጻት እየተጠባበቁ በእምነት በመንፈሳዊ ንቃትና በቅድስናና በንጽህና እንዲኖሩ አስቀድሞ መልእክት ያስተላልፍላቸዋል። ነገረ ምጽአቱን ስናስብ ምን ጊዜም አሁን የያዝነው ማዕከላዊ ጾም ላይ ነው ያለነው። ሁል ጊዜ ክርስቶስ የዘመናት ሁሉ ማለፍ የምድር የዓለማት ሁሉ መጠቅለል እና ዘመናት ሁሉ አልፈው ያንን የምንፈልቀውን ያንተን መንግስት የምናገኘው መቼ ነው ብለው የጠየቁት ሐዋርያትን ስንመለከት ዘመኑ ለኛ ሽሽግ ነው የሆነብን። ምክንያቱም የሰው ልጅ እንዲያውቁ አልሆነም፣ እንድንጨነቅ አይደለም፣ ሁልጊዜ እየጠበቅን በዝግጅት እንድንኖር። አለበለዚያ ግን እንደ ኖህ ሰዎች ዘመናችንን ለክተን መጨረሻዋ ሰዓት ላይ በጾም በጸሎት በመልካም ተግባር እንገለጻለን የሚል ዝንጋኤ መንፈስ ውስጥ እንዳንገባ ቀኖቹ ለማንም የተገለጸ አይደሉም። ስለዚህ ይህንን ከአብ በቀር ማንም አያውቅም ብለው ማቴዎስ ወንጌል ምዕራፍ 26 ላይ የሚገልጽልን። ይህንን ካልን የዓለም ፍጻሜን በአሁናዊ ሂደት ውስጥ መኖር መልመድ አለብን። የዓለም ፍጻሜ የሚፈጸምበት ዘመን እንግዲህ ትንቢታዊ ቢመስልም ነገር ግን የዓለም ፍጻሜና የጊዜዎች ማለት የዓለም መጠቅለሉትን ዛሬውኑ ሆነን ማየት የምንችልበት በተለይም በኦርቶዶክስ ነገረ መለኮት ትምህርት ውስጥ ነገረ ምጽአትን መረዳት የምንችለው ከሐዋርያው ቅዱስ ጳውሎስ አረዳድ አንጻር እንዴት መሆን ይቻላል የሚለውን ነገር ማየት አለብን። ቅዱስ ጳውሎስ ያስቀመጠውን የኛ ኦርቶዶክሳውያን የነገረ መለኮት ትምህርት ይህንን ነገረ ምጽአት ተብሎ የሚገለጸውን ሂደት ግንዛቤን ለመረዳት ጥልቅ የሆነ መነሻ ሐሳቦችን ቅዱስ ጳውሎስ ያነሳል። ቅዱስ ጳውሎስ መጪውን ወይም ወደፊት የሚመጣውን ዘመናት እንዲሆናሉ የሚለውን መጪውን ዓለም የእግዚአብሔር መንግስት አሁኑኑ እንደሆነች አድርጎ ነው የሚያሳየን። ተምሳሌታዊ በሆነ መልኩ አሁኑኑ የሰው ልጅ ምጽአቱ ሞቱ ነው አሁኑኑ እንደሆነ አድርጎ ነው የሚያስረዳል። በሮሜ ምዕራፍ 13 ከቁጥር 11 እስከ 12 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደሆነ እንደደረሰ ዘመኑን ወቁት። አሁን ነው። አሁናዊው የሆነ የነገረ መለኮት ትምህርት ዳግም ምጽአትን የምናይበት ክርስቶስ የሚመጣበት ጊዜ ዛሬ ነው። ስለዚህ ዛሬ አድርጋችሁ ይሁት። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና የምንድንበት የሚያድነን ዓለምን ሁሉ የፈጠረ አምላካችን ኢየሱስ ክርስቶስ ዛሬ ለኛ ቀርቧልና ለቤታችን ድህነት እንዲሆን ዛሬውኑ ምጽአታችንን እንድንኖር ይነግረናል፣ ያስተምረናል። ሌሊቱም አልፏል፣ ቀንም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ እያለ ነው የሚናገረው። ሁልጊዜ ጊዜዎቹን ለሚነገሩት ንግግሮች ወደፊት እየጠበቅን እንድንሄድ ሳይሆን ዛሬውኑ ክርስቲያኖች ዝግጆች እንድንሆን ተጠያቂ ሊሆን የሚችል የማወቅ ነፃነት ያለን ብንሆንም ግን ኃላፊነት ስላለብን ዛሬውኑ መኖር እንድንችል ይነግረናል። ቅዱስ ጳውሎስ ለክርስቲያኖቹ የክርስቲያንን ሕይወትን ሲያነሳ አስቀድሞ የተጀመረው አለ።
መልካሙ ነገር ለሰው ልጆች መልካም ነገር ራሳቸው ሰዎች መልካም ሆነው ነው የተፈጠሩት። ነገር ግን ሁኔታዎቹ ጊዜዎቹ ወይም የምንኖርበት ዓለም ቁሳዊውና ግላዊው ስሜት የሚናኝበት ስለሆነ ምን ጊዜም ያን የተጀመረውን ነገር ትተን አዳዲስ የሆነውን ቁሳዊ ነገር እንድንናፍቀን ያደርገናል። ከስጋዊ ስሜት ተነስተን ገና ሙሉ በሙሉ ባልተገለጠው ነው የሚለው። ሙሉ በሙሉ ባልተገለጠው ወደፊት በሚገለጥልን የሰው ልጆች አይነ ልቦናቸው ሲገለጥ ያ የራቀ የሚመስለው ነገር ይቀርበናል። መንፈሳዊ ጥባት ሲኖረን እየቀረበን ይመጣል። እውነታው በእነዚህ በሁለቱ መካከል የሚጓን ነው። ይህም ማለት አስቀድሞ በተጀመረው በራሳችን ሕይወት ውስጥ ገና ሙሉ በሙሉ ባልተገለጠው ስለ ነገረ ምጽአት በምናስበው በእነዚህ ሁለት ነገሮች መካከል ነው ክርስቲያኖች እየሄድን ያለ ነው። ስለዚህ አመጣጡን የክርስቶስን አመጣጥ አሁናዊ ይዘት ይዘን ኦርቶዶክሳዊ ነጽሮተ ዓለምን ማየት እንችላለን። በክርስትና ውስጥ ስንመለከት ራሱ ክርስቶስ ትንሣኤውንና የክርስቶስ ትንሣኤና በመንፈስ ቅዱስ ጸጋ ስጦታ ውስጥ አማካኝነት የመጨረሻውን ቀን እንጠባበቃለን። ሰዎችንን እንዘነጋለን። ነገር ግን የመንፈስ ቅዱስ ስጦታ ራሱ ደግሞ ያን እንድናስብ ያደርገናል። እያንዳንዱ ተፈጥሮዎችን ሁሉ የሚነግረን ፍጥረታት ጠቅላላ የሚያሳስቡን የእግዚአብሔር መኖሩን ህልውናውን ይነግሩናል። የነገሮች ሁሉ መመጠኖችን ያስረዱናል። ስለዚህ ክርስቲያኖች የዘመን ፍጻሜን ዝም ብለን እንድንጠብቅ ብቻ አይደለም ይነግረን። ቁጭ ብለን ዘመን ያልፋል ብለን እንድንቆዝም አይደለም። የዘመን ፍጻሜው ዳግም ምጽአት ዛሬ አሁናዊው ኑሯችን አሁን የምንኖረው ኑሮ በዚህ ኑሯችን ውስጥ መልካም የሰሩት በቀኙ ይቆማሉ እንደተባለው ክፉ ያደረጉት በግራ ይቆማሉ እንደተባለው ይሄንን እያሰበን ዝግጅት እንዲኖረን ነው ቅዱስ ጳውሎስ የሚያስነግረን። አሁናዊ በሆነ ሁኔታ የኦርቶዶክስ ነገር መለኮት በተለይ እንደሚያስረዳን ሁኔታ የነገር መለኮቱን ይዘት ቅዱስ ጳውሎስ ካነሳቸው ነጥቦች አንዱ ከሚያነሳው ስርዓተ አምልኮ ሕይወት ውስጥ ራሱ የምንኖረው ኑሮ ሰማያዊውን የሆነውን ሚስጥራት ተካፋዮች እንድንኖር ያደርገናል። ተመልከቱ፣ በስርዓተ አምልኮ መካከል አንዱ የምናነሳው ቅዳሴን ነው። ስርዓተ ቅዳሴው በስርዓተ ቅዳሴ ውስጥ ሕዋሳት በሙሉ ይሳተፋል። በአፍንጫችን ዕጣኑን እናሸታለን። በዓይናችን የካህናትን ቅዳሴ ዑደቱን እንመለከታለን። በአንደበታችን ደግሞ ስጋውና ደሙን እንቀበልበታለን። በእጃችን እንዳስሳለን። በሰውነታችን እንበረክ። ሁሉም ማንኛውም ሕዋሳት ጠቅላላ የሚባሉት በሙሉ ይሳተፋሉ። አንዳችንም ለ3 ሰዓት ቆመን ድካም ሳይሰማን ተሳታፊዎች እንሆናለን። ስርዓተ አምልኮ ውስጥ እንድንኖር የሚያደርግ በዚህ ውስጥ ምንድነው በምሳሌ ገለጸልንን ሱታፌ አማልክት ዘበጸጋ የሚያሰኝንን ሕይወት እንድናገኝ ይረዳናል። በስርዓተ አምልኮ ውስጥ ክርስቲያኖች በዕብራውያን ምዕራፍ 12 ቅዱስ ጳውሎስ እንደገለጸው ከቁጥር 22 እስከ 24 ላይ የገለጸው ሰማያዊ እውነታን በምስክርነት ያስረዳናል። ይሄውም ሲል ወደ ጽዮን ተራራና ወደ ሕይወትም እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወጥታችኋል እያለ ይነግረናል። ሰማያዊቷ ኢየሩሳሌም የምንናፍቃት በኋላ ዘመን የምንወርሳት ደጋግ አባቶች የወረሷት እናቶች የወረሷት በዛች ውስጥ ትገለጻለች። ስለዚህ ወደ ጽዮን ተራራ ወጥታችኋል እያለ ምጽአታችን ዛሬ ነው። ነገረ ምጽአት የምንማርበት የምንኖረው አሁናዊ መሆኑን በስርዓተ አምልኮ ውስጥ ስንኖር ቅዱስ ጳውሎስ የሚገልጸው አሁናዊ ይዘት መሆኑን እንረዳለን። ቅዱስ ቁርባን በተለይም ዘላለማዊ ሕይወትን የምናገኝበት የመጨረሻው የመንግስተ ሰማያት መቅድም ማዳችን ነው። ዘላለም መላእክት ቅዱስ 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 እያሉ የሚያመሰግኑት ሰማያዊው መና ሰማያዊ ምግብ የምስጋና ምግብ በቅዱስ ቁርባን ውስጥ ደግሞ እኛ ሰማያውያን በምድር ያለን ሰማያውያን ሆነን የምንገለጽበት ልዩ ተሳትፎን እናገኛለን። በተለይም ሱታፌ አምላክን ከሚሰጡን ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ካስተማረው ትምህርት መካከል 3ቱ ምስጢራተ ቤተክርስቲያን መካከል ጥምቀታችን፣ በቅባ ሜሮን መታተማችን፣ ስጋውንና ደሙን ተቀብለን የዘላለም ሕይወትን የምናገኝበት ሕይወት ክርስቶስን ልበሱት ሱታፌ አምላክ አግኙበት ብሎ ከሚነግረን ነጥቦች ውስጥ አንዱ እናያለን። ስለዚህ ከዚሁ አንጻር በመሆኑም ክርስቲያኖች ዛሬ ነገረ ምጽአትን ዛሬ አሁናዊ አድርገን የምናስብ ከሆነ
ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት ዳግመኛ ወደ ፈተናም እንዳንገባ ኃጢአት ወደሚስማማው ሐሳቤ እንዳንሄድ በኃጢአት ሐሳቤ መኖር ብቻ ሳይሆን በኃጢአት ንግግር ውስጥ እንዳንጠመድ የበደል ስራዎችን ፍርድ መጣስን እንዳንፈጽም ተክተን እንድንጸልይ ይነግረናል። ከባድ ወደ ሆነው ፈተና እንዳንገባ በንስሐ ውስጥ እንድንኖር ሥርዓተ ምስጢራትን እንድንፈጽም። ንስሐ ማለት ንስሐ ተውበተ ጸጋ እምድኅረ ጸጋ ንስሐ ማለት በጥምቀት ካገኘነው ልጅነት በኋላ ያገኘናት ልዩ የሆነች የይቅርታ በር ናት ነው የሚለው። ንስሐ ማለት የእግዚአብሔር ቤተሰቦች ሁልጊዜ በሰራነው ኃጢአት እየተጠየቅን መኖር ማለት አይደለም። በተጠየቅንበት ኃጢአት ንስሐ ከገባን በኋላ ቃለ መሐላ መፈጸም ማለት ነው። ምናልባት በሌሎቹ የምንጠራ ከሆነ ቃለ መሐላ እየፈጸምን ዳራን እየፈጠርንለት ከእግዚአብሔር ጋር መኖር ማለት ነው። ንስሐ ማለት የአእምሮን ሰላምን ማረጋጋት ማለት ነው። በአእምሮ ውስጥ የተረጋጋ ወይም የአእምሮ ጥገና ውስጥ መኖር ማለት ነው። ሥርዓተ አምልኮን ብቻ አይደለም ፈጽሞ ሰው በውስጡ ያለውን ነገር ሲናገር የሚያስጨንቀውን ነገር ሁሉ ያወጣል። አእምሮ ይረጋጋል፣ ልብ ይሰክናል። የምንኖረው አናኗር ቁም ነገር ይኖረዋል በራሱ ማለት ነው። እርግጥ ዓለም ራሱ ስቃይ የበዛበት ነው፣ ብዙ ችግሮች ያለበት ነው። ሌላው በቅዱስ ቁርባንና በክርስቶስ በሚገኝ ሕይወት መለወጥ ሁላችንም የምንለወጥበት ነው። የመለወጥ ሕይወትን የምናገኝበት ነው። መለወጥ ማለት ራሱን አምላካችን ኢየሱስ ክርስቶስ አማልክት ዘበጸጋ ነው የሚያደርገን። ታናናሽ አማልክት ነው የሚያደርገን። በሱ ህብረት ውስጥ እንድንኖር ነው የሚያደርገን። ስለዚህ ፍጻሜው አሁን ሕይወታችን መሆኑን መረዳት አለብን። አሁን የምንኖርበት ሕይወታችን መሆን መረዳት አለብን። ሁለተኛው በሐዋርያነ አበው ላይ ትምህርቱ ውስጥ ይህንን ነገረ ምጽአት የፍጥረት መለወጥ መሆኑን ያስረዳናል። ሐዋርያነ አበው የሚባሉ ከሐዋርያት በኋላ የተነሱት የቤተ ክርስቲያን አባቶች ማለት ነው። ይህንን ትምህርት እንደ ቅዱስ አትናቴዎስ ዘእስክንድርያና መክሲሞስ የተባለው ታላቅ የንስሐ አባት ከጠቀሱት ጥቅሶች አንዱ በደንብ ነገረ ምጽአት አሁናዊ መሆኑን መረዳት እንችላለን። ቅዱስ አትናቴዎስ ዘእስክንድርያ ምስጢረ ሥጋዌን በጠቀሰበትና ባስተማረበት መጽሐፉ ላይ እሱም ሁላችንም በገለጸበት መጽሐፉ ላይ የሰው ልጆች መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋዮች እንደምንሆን ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደገለጸው ከመለኮታዊ ባህሪ ተካፋዮች ትሆናላችሁ ነው፣ ሰማያውያን ትሆናላችሁ ብሎ የሚገልጸውን ሲገልጽ ቃል በቃል ምን ይላል? እኛ አማልክት ዘበጸጋ እንባል ዘንድ እርሱ ወልድ ቃል እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ነው የሚለው። ሰውነትን አከበረው እኛ አማልክት ዘበጸጋ እንድንሆን። አዳም ከኛ እንዳንድ ሆነ ያለውን ልክ እሱም አማልክት ዘበጸጋ ሊያደርገን እሱ ከኛ ስጋችንን ለብሶ ሰው ሆነ ብሎ በማለት ይጠቅሷል። ይህ ጥቅስ ምን ጊዜ የሚያስረዳን የሰው ልጆችን ድህነት ነው። ድህነት ደግሞ የሰው ልጆች ወደ ሱታፊ አምላክ መቅረብ ነው። ረቂቁ ነገር ይሄ ነው። እኛ ይህንን የመሰለ ልዕልና ያለ ህይወት የምንኖር ነን ክርስቲያኖች፣ ኦርቶዶክሳውያን። በምድር ላይ ስላለ ቁሳዊ ነገር ከዚህ አልፈን አማልክት ዘበጸጋ የሚያሰኝ ክብር የምናገኝ ነው። አሁን በጥምቀት የእግዚአብሔር ልጅነትን አግኝተን አርአያ እግዚአብሔርን ተጎናጽፈናል። አምሳያውን ለማግኘት ግን ብዙ ውጣ ውረዶች አሉብን። ብዙ የሥጋ መውደቅ መነሳት አለብን። ወደዚች ወደ ቅድስናዋ ስፍራ ወይም ቴዎሲስ ወደምትባለዋ ስፍራ ስንደርስ ሱታፊ አምላክ እያገርን እንሄዳለን። ቅዱስ ጳውሎስ የሚያስረዳን አንዱ እሱ ነው። መክሲሞስ ደግሞ ሲናገር ፍጥረት ሁሉ በአምላካችን በኢየሱስ ክርስቶስ ሰላምና አንድነት እንደሚኖር በሱ ሰላም ምክንያቱ ሰላም በሏቸው ደቀ መዛሙርቱን ወደ የመንደሩ ላካቸው ሁለት ሁለት አድርጎ ኢትርሱ ወርቀ ወብሩረ በእጃችሁ አንድም ነገር አይኖራችሁ፣ ምርኩዝም አትያዙ። ከእጃችሁ የሚኖር አንድ አቆፋዳ እንደ ተማሪ ማለት እንደ ቆሎ ተማሪ አቆፋዳም አይኖራችሁ። ወደ መንደሩ ስትገቡ ሰላም ለዚህ መንደር በሉ። ሰላማችሁን የሚቀበሉ ከሆነ እኔ ሰላማችሁ ኢየሱስ ክርስቶስ በመንደሩ በሰላም አድራለሁ። ሰላማችሁን የማይቀበሉ ከሆነ ልብሳችሁን አራግፋችሁ ውጡ፣ ሰላማችሁን ኢየሱስ ክርስቶስ ወደ እናንተ መለሳለሁ ብሎ አስነገራቸው። ስለዚህ ሰላም አምላካችን ኢየሱስ ክርስቶስ ነው። ሰላም ደግሞ
መጀመሪያ ከግል ይነሳል። ውስጣዊ ሰላም ሲኖረን ለማህበረሰቡ ሰላምን እንፈጥራለን። የግል ሰላም ሳይኖረን ማህበረሰቡን እናሰቃየዋለን። ቤት ይመሰቃቀላል፣ ልጆች ይበተናሉ። ሰዎች ያላቸው አስተሳሰብ ሁሉ የተዋቀረ አይሆንም። ቀናውን አስተሳሰብ ልንሰጣቸው አንችልም። ስለዚህ ሰላምንና ፍቅርን ሊሰጠን የሚችል አምላካችን በአንድነት ወደሱ ሊወስደን እንደመጣ ከመክሲሞስ ቃል መረዳት እንችላለን። መክሲሞስ በጻፈው ጽሑፉ ላይ ቃል በቃል እንዲህ ይላል፣ የአምላካችን የእግዚአብሔር ቃል የፍጥረታት ሁሉ መለያን በማስወገድና በራሱ በምናገኘው ሁሉ ነገር ወደ ራሱ ይሰበስበናል ይላል። ነገረ ምጽአቱ እኛ እንድንደነግጥበት ሳይሆን በተስፋ ወደሱ ወደ ፈጠረን አምላክ ሊሰበስበን ነው የሚመጣው። የሱ ፍጥረታት ነን፣ አንዳችንም እንድንጠፋ የሚናፍቅ አይደለም። ሰዎች በራሳቸው እንወዳቸዋለን የምንል በተለየ መልኩ ካገኙን የምንፈልገውን ፍቅራቸውን ላናገኝ እንችላለን። እግዚአብሔር ግን ሁልጊዜ ስሙን ስንጠራ በምንጠራው ሰዓት ሁልጊዜ ከኛ ጋር ነው። ታማኝ ነው፣ ፍቅሩን የሚገልጽልን አምላክ ነው። ስለዚህ ወደ ራሱ ይሰበስበናል። የሱ ፍጥረቶች ነን። ማንም ሰው እንዲጠፋ የሚፈልግ አምላክ አይደለም ያለን። ስለዚህ ነገረ ምጽአት ከጭንቀት ከስጋዊ ፍርሃት የበለጠ ተስፋው ነው የሚታየን። ተስፈኞች መሆን ይህ ዓለም ያልፋል፣ ያልቃል፣ ይጠቀለላል። ሰዎች ግን በክብር ይነሳሉ፣ አዲስ ፍጥረታት እንሆናለን። ከክርስቶስ ጋር በአዲስ ህብረት በአዲስ አንድነት ሱታፊ አግኝተን ከቅዱሳኑ ከመላእክቱ ከደጋጎቹ ከሰማዕታት ጋር በክብር እያመሰገን እንኖራለን። ይህ የተሻለ ከምድር ላይ ከምንቅበዘበዝበት ዓለም የተሻለ ኑሮ እንደሆነ ቅድስት ቤተክርስቲያን ኦርቶዶክሳዊት ይህንን ታስተምራለች። እንዲህ ከሆነ ስለ ድህነትና ስለ መለኮታዊ ባህሪ ተሳትፎን ደግሞ አሁንም መክሲሞስ ሲያስረዳ ምን ይላል? የሰው ልጅ ባህሪ ሳይጠፋ በእግዚአብሔር ጸጋ አማካኝነት ሁሉም ሱታፊ አምላክነትን ይቀበላል ይለናል። ሁላችንም ሰዎች ፊትን አይቶ ያደላሉ፣ እግዚአብሔር ግን ለሁላችንም ይሰጠናል። ይህን ለማግኘት ግን በመልካምነት መገለጽ አለብን ማለት ነው። የእግዚአብሔር ቤተሰቦች ከአንደበታችን ጀምሮ ከመልካም ሐሳባችን ጀምሮ ሰዎች መልካም ናቸው ብሎ ማሰብ መልመድ። ምንም ይሁን ሰዎች ደጋግ ፍጥረታት ናቸው ብሎ ማሰብን መልመድ አለብን። ወደ ራሱ የአምላክነት ሱታፊ አምላክነትን ይሰጠናል። ያ ማለት አምላክ እንሆናለን ማለት አይደለም። ሱታፊ አምላክ እናገኛለን። አማልክት ዘበጸጋ የሚባል ማዕረግን ይሰጠናል፣ እሱን እናገኛለን። ስለዚህ ነገረ ምጽአት ስለ ሰው ታሪክ የመጨረሻ ክስተቶች ብቻ የሚወራበት አይደለም። አበቃልን የምንለው አይደለም። ከሞት በኋላ ህይወት አለን። በጣም የረቀቀ በምንበላው ነገር በምንጠጣው በምንለብሰው ነገር የማናስብበት ሁልጊዜ ደስ ብሎና ከአምላካችን ጋር የምንኖርበት የምንናፍቀው እንደውም ያችን ዕለት ማግኘት ስለሚፈልግ ቅዱስ ጳውሎስ ሁልጊዜ ሄድ ዘንድ ናፍቃለሁ ነው የሚል። መልካም የሆነች አድሎ የሌለባት ፍት የማይጎልባት ስለሆነች እሷን እወዳለሁ ፈልጋለሁ እያለ ነው የሚናገረው። ፍጻሜው እንግዲህ እዚህ ላይ የሚያሳየን ፍጻሜው አሁን መኖር ማለት ነው። ነገረ ምጽአትን ዛሬ መኖር። ክርስቶስ መቼ እንደሚመጣ አታውቁም ነው የሚለው። ሌባ በመንደር ገብቶ መቼ እንደሚመጣ እንደማይናገር ሞት መቼ እንደሚመጣ አንታውቅም። ስለዚህ ዛሬውኑ ብድራትህን አቆይ ነው የሚለው። በአንድ ወቅት አንድ ባለጸጋ ሰው ለዘመኑ ለነበረው መስፍን በጣም ታማኝ ነበር ይላል እዚህ ትርጓሜ ወንጌል ላይ። በዘመኑ ለነበረው መስፍን በጣም ታማኝ ሆኖ አገልጋይ ነበር ያ ባለጸጋ ሰው። መቼም የዓለም ማግኘት እንዳለ ደግሞ ማጣት አለ። ብዙ ወገኖች ያሉ አግኝተው ያጡ፣ ትላንት ሲሰጡ የነበሩ ልጆች የተሰበሰቡ፣ ዛሬ መጠየቅ ያቃታቸው፣ አይናቸው የሚንከራተት፣ በተለይ አንደበታቸው የማይናገር ግን አይናቸው የሚያወራ፣ ሁልጊዜ ስቃያቸውን በየመንደሩ የምናያቸው ሁሉም ሰው ጎሎበታል። በዚህ አይነት መልኩ ይህ ባለጸጋ በፊት ከመስፍኑ ቤት ሲገባ የሚያቀርባቸው እጅ መንሻ የሚሰጣቸው ነገሮች ነበሩት። አሁን ግን ምንም ነገር የለውም። አግኝቶ ነበር፣ አጣ፣ ነጣ፣ ደህየ። በዚህ ወቅት ይህን ዘመኑ ካለፈ በኋላ ንጉሱ መዝገብ እያገላበጠ ዘመናት የተቆጠረውን ነገር ሲያይ ያ የሚወደው ባለጸጋ ሎሌው አገልጋዩ
ለብዙ ዘመናት ወደሱ እጅ መንሻ ይዞ አልመጣም፣ ሊጠይቀውም አልመጣም። ምንድነው ብሎ በረኞች ላከ ይላል። መልእክተኞች ወደዚህ ሰው መልእክተኞቹ ሄደው ንጉሥ ይጠራሃል አሉት። ይህ ሰው ግን ቤቱ ምንም ነገር አልነበረውም። እንኳን ለንጉሱ የሚሰጠው ነገር ሊኖር ይቅርና ለልጆቹ የሚያቀምሰው ቁራሽ አልነበረው። አሁን የንጉሥ ቃለው አልሄድም ብል የሚከተለውን ነገር ስለሚያስብ ሲያወጣ ሲያወርድ በባለጸግነት ዘመኑ የሚያውቃቸው 3 ወዳጆች ነበሩት። ከኔ ጋር ናቸው? የሁላችን ወዳጆች 3 ወዳጆች አሉ። የሁላችን ወዳጅ። እነዚህ 3 ወዳጆች አንደኛው ከመጠን በላይ አድርጎ የሚወደው ነው፣ ከራሱ በላይ። ሁለተኛው እንደራሱ አድርጎ የሚወደው ነው። ሶስተኛውን ግን መወደድ ስላለበት ብቻ የሚወደው ነው። እንደ ነገሩ የሚወደው ማለት ነው። ሲያወጣ ሲያወርድ ምናልባት እነዚህ ወዳጆቼ በዘመኔ እንደው በነበረኝ ዘመን አብረን ኖረናል፣ ብዙ ነገሮችን እኔም ስሰጥ እነሱም ሲለግሱኝ ኖሬያለሁ። እስቲ ዛሬ ችግሬን ብነግራቸው ብሎ በመጀመሪያ ወደሚጠይቀው ሰው ሲያስብ ሲያወጣ ወዴት የሚሄድ ይመስላችኋል? እኛ ወዴት ነው የምንሄደው? አብዛኛውን ነገር ወዳረግንለት ወይም ደግሞ አበልጠን ወደምንወደው ነው የምናስበው። መጀመሪያ ታላላቅ ነገር ስላደረኩለት ይሄ ሰው ቀድሞ ይደርስልኛል፣ ችግሬን ይሰማል፣ ገበናዬን ይሸፍናል ብሎ ተነስቶ ሄደ። ሲሄድ አየው። ምን ሆነሃል? ከስተሃል፣ ጠቁረሃል፣ ችግር ምንድነው አለው። አጣው ነጣው፣ አግኝቼ ነበር አጥቻለሁ፣ ዘመን ተለውጦብኛል። አሁን ወዳጄ ሆይ ንጉሥ ጠርቶኛልና ገበናዬን ሸፍንልኝ አለው። ዓለም ገበናት አትሸፍንም። የሰዎችን ጭንቀት መስማት አትፈልግም። እንዴ ምን እንዳደርግልህ ነው አለው። ንጉሥ ጠርቶኛልና አንዳች ነገር ይዤ የሚሄደውን ነገር እባክህን ካለ ስጠኝ አለው። ወዳጄ ሆይ ላንተ ዘመን እንደተቀየረብህ ለኔም ዘመን ተቀይሮብኛል። ልክ እንዳንተው አጥቻለሁ፣ ነጥቻለሁ፣ ምንም ነገር የለኝም። ነገር ግን እቺ አንዲት እራፊ ያለችኝና እሷን ጨርቅ ለብሰህ ሂድ ብሎ ሰጠው። ብዙ ከጠበቅንበት ጥቂት አናገኝም ወገኖቼ። አሁን ብዙ ከሚፈልግበት ከሚጠብቀው ጥቂት እንዳላገኘ ሲያቅ እያመነታ እያወጣ እያወረደ ሳለ ሄጄ እንደው ድምፄን አሰምቼ ልምጣ ብሎ እንደ አቻ አድርጎ ወደሚወደው ሄደ። ሲሄድ ሌላም ሰጥህ ነገር የለኝም ብሎ ያንን የነበረውን ዘመን ያገኙበትን ዘመን እያሰቡ እየተለቃቀሱ ሌላ በእጄ የምሰጥ ነገር የለኝም፣ እንዳንተው ደህይቻለሁ፣ ጦማዳሪ ሆኛለሁ ብሎ ወዳጁን በእንባ ሸኘው ይላል። ጥቂቷ የናቅናት ያ የተናቀችዋ ደግሞ ከሩቅ አይቶ አወቀው ይላል። ጎስቁሏል። ያ የድሮ ወዳጅ አይደለም? ምን ሆኖ ነው አሁን እንዲህ ሆነው ብሎ ምን ላደርግልህ አለው። ንጉሥ ጠርቶኛል፣ ገበናዬን ሸፍንልኝ አለው። አያሳስብህ፣ የንጉሱ በረኞች መልእክተኞች ወዳጆቼ ናቸው። እኔም ከንጉሱ ፊት አቀርባለሁ፣ የምትፈልገውን መባ ከዚህ ውሰድ፣ እጅ መንሻም ለንጉሱ አቅርብ ብሎ የሚፈልገውን ሰጥቶ ለበረኞቹ ለመልእክተኞቹ ነግሮ ንጉሱ ዘንድ እንዲደርስ አደረገው ይላል። ከኔ ጋር ናቸው? ምሳሌያዊ ህይወትን ነው ቅዱስ መጽሐፍ እዛ ላይ የሚገልጽልን። ሶስቱ ባለጸጋ የተባለው ይሄ ደቂቃ አዳም ነው። ሁላችን አዳሞች፣ ሁላችንም አዳማዊ ህይወት የምንኖር ሁላችን በአንድ ወቅት ነገረ ምጽአት ይነገርልናል። በሞት እንነጠቃለን። ንጉሥ የተባለው ባለጸጋው ተብሎ ሀብት የተሰጠው አዳማዊ ህይወት ያለው ንጉሱ አምላካችን እግዚአብሔር ነው። ዘመን ሲያልቅ ጊዜ ሲቆጠር የተሰፈረልን ጊዜ ተቆጥሮ ሲያልቅ በመልአከ ሞት እንጠራለን። በመልእክተኛው ባለጸጋ እንደተጠራ ሁላችንም እንወሰዳለን። ያን ጊዜ ግን 3 ወዳጆቻችን ትልቅ አስተዋጽኦ አላቸው። አንደኛው ከራሳችን አብልጠን በጣም የምንወደው ራሱ ክርስቶስ እንኳን መድኃኒታችን ኢየሱስ ክርስቶስ ጌታችን ጌታ ብሎ የጠራው ገንዘብ ነው። ከኔ ጋር ናችሁ? ለሁለት ጌቶች አትገዙም ያለ በዚች ምድር ላይ አሁን ሰዎችን የሚያሰቃየው ወዳጆችን ወዳጅነታቸውን የሚያጠፋው በህይወት እንዳንገለጽ ሰዋዊ ስሜታችንን የገደለብን እኔ ብቻ በልቼ እኔ ብቻ ኖሬ እኔ ብቻ አግጬ ልኖር
ሌላው የበታች ይሁን ብለን የኛን ማግኘት በታች ባሉ ሰዎች የምንለካበት ገንዘብ በሞታችን ጊዜ ለዛ ባለጸጋ ገበናውን የሚሸፍንበት ጨርቅ እንደሰጠው መግነዝ ብቻ ነው ከገንዘባችን ይዘን የምንሄደው። ከኔ ጋር ናችሁ? ሁለተኛው ዘመድ አዝማዶቻችን ናቸው ነው የሚለው። ዘመድ አዝማት በምንሞትበት ጊዜ አብረን መቃብር እንውረድ አይሉ፣ አልቅሰው ይሸኙናል። ዘመናቸውን እነሱን ይጠብቃሉ። ሶስተኛዋ ግህን ነው የሚለው። በሰው ዘንድ በጣም ንቀናት ያለን፣ በጥቂቱ ዝም ብለን ያለን፣ ሁልጊዜ የቀድሞውን ፍቅርህን ረስተሃልና ብሎ የተነገረው በራእየ ዮሐንስ ላይ ምጽዋት የምንለው መልካም ልግስና፣ መልካም ሐሳብ መስጠት፣ መልካም የሆኑትን ነገር ለጦም አዳሪዎች ማሰብ ምጽዋት ነበረች ትንሿ። በጥቂቱ የሰጠናት ነገር ምናልባትም ከበረኞቹ ወይም መልእክተኞቹ ተብለው ከተገለጹት በመላእክቱ በቅዱሳኑ በሰማዕታቱ የሰጠናት ያቺ ትንሽዬዋ ነገር ቀዝቃዛ ውሃ ያጠጣ ሰው ቢኖር የጻድቁን ዋጋ ያገኛል ብሎ አምላካችን ይገለጸልን። ያቺ ምሳሌ የቀረበችው ያን ጊዜ እሷ ምን ትሆነናለች? ጠበቃ ትሆነናለች። ይህንን እናምናለን የአምላካችን ቃል ስለሆነ። ስለዚህ ወዳጆቻችንን በነገረ ምጽአት ውስጥ ፈልገን ማግኘት አለብን ማለት ነው። ክርስቲያኖች ማንን ነው ያለን? በነገሮች ብዛት፣ በገንዘብ ብዛት ሞት አይቀርም፣ ምጽአት አይቀርም። ወይም ደግሞ ዘመድ አዝማት ስላለን በዘመዶች ብዛት ብቻ ባለን ነገሮች ወይም ኃይል ባለው ነገሮች ሁሉ የምንመካ ሰዎች ነገ መፍሰሱ አይቀርም። በኋላ ግን እግዚአብሔር ፊት የምታቆም ደግ ነገር ናት። ሰዎች ከኪስ አውጥተው የሚሰጡት ብቻ አይደለም ምጽዋት፣ መልካም እሳቤም ነው። አሁን መልካም እሳቤ ከዓለማችን ከምንወዳት ሀገር በጣም እየራቀ ነው ያለው። ያንን እሳቤ እንዲመልስልን ነገረ ምጽአት አሁናዊ የሆነ ፍጻሜን መረዳት አለብን። ቅዱስ ጳውሎስ የሚነግረን ይሄ ነው። አሁናዊ የሆነው ነገረ ምጽአትን መኖር ማለት በአምላካችን በኢየሱስ ክርስቶስ አስቀድሞ የተመሰረተውን የመንግስተ ሰማያት እውነታን እንደገና መመለስ ማለት ነው። መመለስ እንችላለን። የተሰጠንን ጸጋችንን ጠብቀን ራሱ አምላካችን ኢየሱስ ክርስቶስ ይመሰረታል። በእጃችን ነው ያለው ሁሉም ነገር። ድነታችን አቀርብ ለከ እሳተ ወማየ ደይድየከ ኀበ ዘፈቀድከም፣ እሳትና ውሃን አቅርቤልሃለሁ ወደ ወደድከው እጅን ሰንዝር ነው የሚለን መጽሐፍ የሚያስረዳ። ሁለተኛው የክርስቶስ ዳግም ምጽአትን ስንመለከት ነገረ መለኮት በሰፊው ነው የሚያስረዳ። ከኛው ጋር እንድናያይዘው ቅዱስ ጳውሎስ ነገረ ምጽአት ውስጥ ከሚያነሳቸው ዋና ዋና የሚሆኑ ማዕከላዊ ነጥቦች አንዱ ነገረ ምጽአት ነው። የምጽአትን የዓለም መጨረሻን ነገሮች የምናስብበት ክንዋኔ ትምህርት ማለት ነው። ይህም በብዛት የነገረ መለኮት ምሁራን በደንብ የሚያስቀምጡት ሆኖ እናገኛለን። ቅዱስ ጳውሎስ ግን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 ላይ ቅድም ካነሷቸው ከ8ቱ ነጥቦች አንዱ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና እኛን ሁላችን ሊወስደን በመላእክቱ መለከት ይወርዳልና ስለዚህ ዝግጁዎች ሆናችሁ ኑሩ ይለናል። ክርስቲያን ምን ጊዜም ዝግጁ ነው መሆን ያለበት። በሞት ስለምንወሰድ ብቻ አይደለም፣ ሕይወት እንደምናገኝ ስለምናውቅ ሁልጊዜ ዝግጁዎች ሆነን መኖርን። ይህ ጥቅስ የሚያስረዳን የክርስቶስ ዳግም ወደኛ መምጣት የሚያሳይ ሲሆን ምጽአቱም ክብርን የተሞላና ፍጥረት ሁሉ ቀናኢቷን የሆነችው ወይም ዘላለማዊቷን የእግዚአብሔርን መንግስት የሚወርሷት ትክክለኛ የሆነው ኩነታዊ ድርጊት ያለበት እንዲሁ ስብከት ብቻ ሳይሆን ኩነታዊ የሆነ የሚሆን በእርግጠኝነት የሚሆን ቃል መሆኑን በዚህ እንረዳለን። አሁን ይህንኑ ትርጉም ሐዋርያን አበው ከሚባሉት መካከል ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን አባት ክስተቱ ትክክለኛ መሆኑን ዳግም መምጣቱ ትክክለኛ መሆኑን ምናባዊ እንዳልሆነ ሰዎችን ለማስጨነቅ እንዳልሆነ የሚደረገው ነገር ሁሉ ቃሉ የማይሻር መሆኑን በተረጎመበት አንቀጹ ምን ይላል? ይህንን የተሰሎንቄው መልእክት በገለጸበት ቅዱስ ዮሐንስ አፈወርቅ ሲናገር የክርስቶስ ምጽአት በሚስጥር ወይም ሳይታወቅ የሚደረግ ብቻ አይደለም፣ ለኛ ረቂቅ ይሁንብን እንጂ አሁናዊ ነው፣ ኩነታዊ ነው። ይልቁንም ለፍጥረታት ሁሉ በግልጽ የሚታይ ሆኖ ይመጣል ነው የሚለው። ግልጽ ሆኖ ይመጣል። ከአብ በቀል ለማንም አይታወቅም። የቀኒቷን ነው የሚነግረን። ቀናችን የት ጋር እንደሆነች እሱን ነው የሚነግረን እንጂ ግልጽ ሆኖ እንደሚመጣ ይነግረናል።
ስለዚህ የቅዱስ ጳውሎስ በዚህ የነገረ ምጽአት ትምህርት ውስጥ ይህ ክስተት ታሪካዊ ጉዞ ብቻ ሳይሆን በታሪካዊ ጉዞ ብቻ ትርጉም የሌለሽ ነገር ሳይሆን ትርጉም ያለሽ ሆኖ ክስተቱ ወደ ክርስቶስ ክብር የመጨረሻ ሱታፊ አምላክ አግኝተን የምንኖርበት ተስፋ ያለበት ነው። ክርስቲያኖች እንዲጨነቁ ሳይሆን ከዚህ ከሞት በኋላ ሕይወት አለን ብለን ተስፋችንን ሰንቀን እንድንሄድ እንድንጨነቅ እንድንሸበር አይደለም ማለት ነው። ሌላው ነገረ ምጽአት ውስጥ ከሚነሳው አንዱ የሙታን መነሳት ነው። ትንሣኤ ሙታን የምንለው ሐዋርያው ቅዱስ ጳውሎስ ነገረ ምጽአት ውስጥ ከሚነሱት አንዱ የሙታን መነሳትን ነው። ሙታን ይነሳሉ። ዛሬ በምድር ላይ ያሉት ሁሉ እና በመቃብር ውስጥ ያሉት ሁሉ ይነሳሉ። መለከትን በሰሙ ጊዜ ያን የእግዚአብሔር ቃል ይፈጸም ዘንድ ለክብር ይነሳሉ እንደየስራችን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ቅዱስ ጳውሎስ ሲናገር ምን ይላል? ሁሉም በአዳም እንደሚሞቱ ሁሉ እንዲሁ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉና ይላል። በዚህ ተስፋ እንጽናናለን። በአዳም አባታችንን ሞት ቢመጣብንም በዳግማዊው አዳም አምላካችን ኢየሱስ ክርስቶስ ሕያዋን ስለምንሆን ምጽአታችንን ደስ ብሎን እንቀበለዋለን። ሁልጊዜ እንኖረዋለን። በቃል ብቻ ሳይሆን በተግባር እንኖረዋለን። ያ ማለት ኦርቶዶክሳዊ መንፈሳዊነትን እየፈጸምን እንኖራለን። በመጀመሪያ ሰዓት ላይ ንጽሐ ስጋችንን ፍትወታትን ሁሉ አራግፈን እንጥላለን፣ የስጋ ፈቃዳትን። ሁለተኛው ማይረግ ንጽሐ ነፍስ ላይ ስንደርስ ደግሞ ስለ እውነት እንጨነቃለን። እውነት ምንድነው? እውነትን እንፈልጋታለን። ከዚህ በኋላ ማዕከላዊ ስፍራ ስንደርስ ስለ ቅድስና ስለሆነችው ቅድስ ስለምትባለው ወይም ደግሞ ንጽህ ጸሎት እንጨነቃለን። ንጹህን ጸሎት ሐዋርያት አበው ሲገልጹ ቃላት ሳይወጡ በአይምሮና በልቦና የሚጸልዩት ጸሎት ናት ይላሉ። ወይም ደግሞ አጭር ጸሎት እንለምዳለን። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ። ሁል ጊዜ አሁን ተቀምጣችሁ ስትሄዱ በምትሰሩበት ጊዜ በፍጥሞ ደሴት ላይ ያሉት አባቶች በገዳም ውስጥ ተኝተው ሳይቀሩ ይጸልዩታል። ለምን? በውስጣቸው ሰርጾ የሚኖር ከመሆኑ የተነሳ በዚህ ውስጥ እንድንኖር ያደርገናል። ሕይወትን እናገኝበታለን። ሁልጊዜም በቤተ ክርስቲያናችሁ ውስጥ ቅዱስ ጳውሎስ ሲናገር ምን ይላል? የክርስቶስ ትንሣኤ ለጠቅላላው የሙታን ትንሣኤ በኩራት ወይም ቀዳሚ ሆኖ መነሳቱን ይነግረናል። እሱ አምላካችን ሞቶ እንደገና በትንሣኤ ሞታችንን በትንሣኤ ገልጾ እንደተነሳልን ሁሉ እኛም እንነሳለን ይለናል። በዚሁ ላይ የአትናቴዎስ ቅዱስ አትናቴዎስ ዘእስክንድርያ አሁንም ምስጢረ ሥጋዌን በገለጸበት አንቀጹ ላይ ሲናገር የመድኃኒታችን ትንሣኤ ለሰው ሁሉ ልጅ የትንሣኤው ምክንያትና ተቀዳሚ ነው በማለት ይነግረናል። የሁላችን ትንሣኤ ተቀዳሚና ምክንያት የሆነው አምላካችን እሱ በሱ ቁስል እኛ ተፈወስን። በመስቀል ላይ ሆኖ አዳም የሰራውን በደል ሁሉ አራግፎ እንደውም ደመግቡ አልነበረም ነው የሚለው። አዳም ከክብር ከተዋረደ በኋላ ተቅበዝባዥ ነበር፣ ውበት አልነበረውም። አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እኛን የነፍስ ውበት ሊሰጠን ደመግቡ አልነበረም። በመስቀል ላይ ሆኖ ዓለምን ሁሉ ሊቃኝ እጁን ዘርግቶ ሁላችንም በእጁ ላይ አቅፈን በመስቀል ላይ ሆኖ የነፍስ ባህሪያችን ብቻ ሰዋዊ የሆነው ማንነታችን የከበረ ውበት ያለው እንዲሆን እንኳን እሱ በመስቀል ላይ ያደረልን። ስለዚህ የትንሣኤያችን በኩርና ተቀዳሚ ደግሞ አምላካችን ስለሆነ እሱም በነገረ ምጽአት በምጽአቱ ዘመን ራሱ ስለሚመጣ በክብር ይወስደናል ብለን እናምናለን። እሱን የምንገልጽበት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ላይ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። አዲስ ፍጥረት ማለት ይሄ ነው ምእመናን። ይህ የያዝነው አካላችን ይዘራል። በኋላ ጊዜ አዲስ የሆነው መንፈሳዊ አካላችንን ይዘን ከእግዚአብሔር ጋር ሱታፊ አምላክ አግኝተን እንኖራለን። ከመላእክቱ ከተማ እንቀላቀላለን። ሁልጊዜ ደስ ብሎን እንኖራለን። ከሚያስጨንቀው ነገር እንወጣለን። ባለው በምንኖረው በማንኖረው ከዚህ ቦታ አንድረስ ከሚለው ጭንቀት እንወጣለን። አዲሱን አካል ይዘን እንሄዳለን። አዲስ ሊያደርገን ውላጤ ያለው ራሱን የቻለ አምላካችንን
ሱታፊ አምላክ እንደውም ሳይመን ዘ ኒው ቴዎሎጂያን የሚባለው በ13ኛ ክፍለ ዘመን የነበረው ታላቅ አባት ሲናገር ወደ አልተፈጠረው ብርሃን ነው የሚለው፣ ወደ መለኮታዊ ብርሃን ሁላችንም እንጣበቃለን፣ ብርሃን እንሆናለን ነው። ብርሃናውያን ብቻ ሳይሆን ብርሃን እንሆናለን ነው የሚለው። ከዋክብት ብርሃናቸውን ወዳገኙበት እንደሚሄዱት ሁሉ እና እኛም ክርስቲያኖች ወደ ብርሃኑ ክርስቶስ እንሄዳለን። በዛ በዳግም ምጽአት ሰዓት ላይ የሱን መንግስት እንወስ ብርሃን እንሆናለን ራሳችን ብሎ ነው የሚያስቀምጠው። ይህንን መለወጥ ውላጥ ያለበት የሰው ልጅ የመጨረሻ ግቡን ማለትም እግዚአብሔር በክብር የሚገልጽበትን ወደ ሱታፊ አምላክነት የሚያገኝበት ዘላለማዊ ክብር ማደግን እንጀምራለን። እድገታችን ሁሉ በተለያየ መልኩ ነው። ከነጻ ስጋ እንጀምራለን። ፍቶታትን ስጋ ፈቃዳትን እናራግፋለን። በኋላ ባመነው ነገር እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔርን መፍራት ማለት ቅዱስ የሆነ ፍርሃት ማለት። የባርነት ፍርሃት ግን ዛሬ መከራ ይመጣብኛል፣ በደል አለብኝ፣ ንስሐ አልገባውም፣ ሞት የሚባል ነገር ይመጣ ብለን የምንፈራው ፍርሃት፣ በስጋ የምንፈራው ወይም በሚያስጨንቀን ነገር ውስጥ የምንኖረው ያ የባርነት ፍርሃት ነው። ከዚህ ከባርነት ፍርሃት ግን እግዚአብሔር ያወጣኛል ብለን እሱን ፈርተን በድያለሁ ይቅር በለኝ ብለን ስንቀርብ ግን ቅዱስ ፍርሃት ወደሚሆን ይለወጣል ማለት ነው። ይህንን ተግባራዊ ህይወትን እንዴት አድርገን እንየው ነው? አንደኛ በተስፋ መኖርን መለማመድ አለብን። የእግዚአብሔር ሰዎች ሞት ፍጻሜ አለመሆኑን ማወቅ። ሞታችን ፍጻሜያችን አይደለም። ሰው ወአይረፈ ነው የሚለው፣ እንደውም ቅዱሳኑ አረፈ ነው፣ ከዚህ ጻማ ድካም አረፈ ነው። ሞታችን ፍጻሜያችን አይደለም። ክርስቲያኖች ደግ ነገር ምን ሰራ ከሆነ እንደውም ከዚህ የበለጠ መልካሙን የሆነ በቀኝ የምንቆምበትን የእግዚአብሔርን መንግስት የምናገኝበትን ህይወት እናገኛለን። ስለዚህ በተስፋ ሞታችን ፍጻሜ አለመሆኑን በመረዳት የምንወዳቸው ሰዎች በመካከላችን በሞት ሲናጣቸው እንደምናገኛቸው የእግዚአብሔርን መንግስት እንደሚወርሱ አስበን እነሱም እግዚአብሔርን እንዲያስቡ በንስሐ እንዲመላለሱ አድርገን በተስፋ መኖርን መለማመድ አለብን። በሞት ያልተጎዳንበት የለም። ከመካከላችን ያልተነጠቁ ወገኖች የሉንም። በማወቅም ባለማወቅም በተለያየ መልኩ የተነጠቁ አሉ። ነገር ግን ተስፋን የሚሰጥ የተስፋው ባለቤት አምላክ ሁላችንንም በዛው ይገልጸናል። አንዱ ተስፋ ነው። ሁለተኛው ክብር ነው። ሰው ክቡር ነው። በክብርም እንደምንገለጽ ማየት። ይህ የሚያልፈው ዓለም ሲያልፍ በክብር እንነሳለን። አካላችን መንፈሳዊ አካል ሆኖ ይነሳል። በስጋዊው ጠባይ ብቻ ሳይሆን መንፈሳዊ አካል ሆነን እንነሳለን። የተዘራው ይሰበሰባል። ቃሉ የማይታጠፍ አምላክ ስለሆነ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደተናገረው እንደሚነሳ በማሰብ ዛሬ በምድር ላይ ሳለን ሰውነታችንን ከኃጢአትና ከርኩሰት በመጠበቅ ሁላችንም የነቃን መሆን አለብን። በንቃት መኖር አለብን። ይሄንን ነው የምናስበው። ሌላው የፍጥረታት መታደስን ቅዱስ ጳውሎስ ያነሳል። ሁልጊዜ ይታደሳሉ ፍጥረታት። ነገረ ምጽአቱን ባነሳበት አንቀጹ ላይ ሐዋርያው ቅዱስ ጳውሎስ ሲናገር በሮሜ ምዕራፍ 8 ከቁጥር 21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ አውጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይለናል። በክብር እንድንገለጽ የፍጥረት ህዳሴን እናገኛለን። ፍጥረታት መልካም የሆኑ ህዳሴዎችን እንዲያገኙ በምድር ላይ ያለው የመቅበዝበዝ ዓለም ያልፍለታል። እዚህ ላይ ቅዱስ ጳውሎስ ሲገልጽ የግድ እንደው ደግነትን ማሰብ እንዳለብን ይነግረናል። በምጽአት ላይ ነገረ ምጽአትን ብቻ ስናስብ አይደለም። ሰው ደግ አለመሆን ፍቅር አለመሆን አይችልም። ተፈጥሯችን የግዴታ ያስገድደናል። እኛ አለመውደድ አንችልም። እንወደድ አንበል እንጂ አለመውደድ አንችልም። መውደድ በራሱ ተፈጥሯዊ ስለሆነ የግዴታ በፍቅር ውስጥ እንኖራለን። ሰዎችን የግድ መውደድ እንኳን አይደለም ወዳጆቻችሁን ጠላቶቻችሁን ውደዱ ነው የሚለን እግዚአብሔር ቃል። ስለዚህ ቅዱስ ጳውሎስ ድህነት ብሎ ሲነሳ ከዚሁ ነገር ላይ ሲያነሳ የግለሰብ ድህነትን ብቻ አይደለም እየገለጸልን ያለው። እኛ ግንዛቤ ውስጥ ነን ያለው አይደለም። ከሰዎች ጋር ከእንስሳት ከእጽዋቱ ጋር ራሱ ልዩ ግንኙነት አለን። እጽዋቱ በራሳቸው ከኛ ጋር የተለየ የተፈጥሮ ግንኙነት አላቸው። እንስሳት የተለየ ግንኙነት አላቸው። ለእንስሳት እንራራለን። ለእንስሳት የራራነውን ደግሞ እጥፍ ድርብ በሥላሴ አርአያ ምሳሌ የተፈጠረውን ሰው ደግሞ ልንራራለት ይገባል።
ተፈጥሯችን ግንኙነት ያለው ስለሆነ ለዚህም ነው ማክሲሞስ ሲናገር አሁንም የቤተ ክርስቲያን አባት ክርስቶስ ፍጥረቱን ሁሉ አንድ የሚያደርግበትን በእግዚአብሔርና በሰው መካከል ያለውን ልዩውን ግንኙነት መስመር ይፈጥራል ብሎ ነው የሚነግረን። ለዚህም ሲናገር ቃል በቃል ሲያስረዳ የእግዚአብሔር ቃል ዘወትርና በሁሉ ነገር ውስጥ የራሱን ሰው የመሆን ወይም ምስጢረ ሥጋዌውን አጉልቶ አሳይቶናል። ይኸውም ሰዎች ሁሉ ከራሱ ጋር አንድ ለማድረግ ስላሰበ ነው ይላል። ክርስቶስ እኛን ሰው የሆነው እኛን ከሱ ጋር አንድ ለማድረግ ነው። ስለዚህ በነገረ ምጽአት ውስጥ እኛ ከፍርሃት ይልቅ መረጋጋት እናያለን። በዚህ ህይወት ውስጥ ማክሲሞስ ከነሳቸው ህይወት ውስጥ ተግባራዊ የሆኑ ግንኙነቶች ይኖሩናል። ይሄንን ስናስብ በመጀመሪያ ከባቢያዊ ወይም ተፈጥሯዊ የሆኑትን ነገሮች ማድነቅ አለብን። አድናቆት ሊኖረን ይገባል። እነዚህ ያሉት ሁሉ በቤተ ክርስቲያን ውስጥ ያሉት ጽዶች ወይ ደግሞ እጽዋቱን ብትመለከቱ ማክበር አለብን። ከነሱ ጋር ልዩ ግንኙነት አለ። ተፈጥሯችን በጣም የሚያገናኝን ነገር አለ። ስለዚህ የተፈጥሮን መንከባከብ ተገቢ ነው። ተፈጥሮን ማክበር ፍጥረት ሁሉ የእግዚአብሔር መሆኑንና ወደፊትም እንደሚታደስ በመረዳት በዙሪያችን ያሉትን ተፈጥሮዎችና ፍጥረታትን በኃላፊነት መንፈስ ልንጠብቃቸው ልንንከባከባቸው ይገባል። እኛን አምላካችን እንደተንከባከበ እኛም ደግሞ ኃላፊ ሆነን የተሰጠንበታል። ተንከባካቢዎች መሆን አለብን። ሌላው አሁንም እዚሁ ላይ ተስፋ ነው። ማክሲሞስ ካነሳው ነጥብ አንዱ ተስፋችንን እናያለን። ዓለም ሁሉ በብክለት፣ በጥፋት፣ በበሽታ፣ በጦርነት ውስጥ ቢሆንም መጨረሻዋ ግን በእግዚአብሔር እጅ መታደስ ነው። ይቺ የምትፈርሰው ዓለም ታልፍና ረቂቅ የሆነችዋ አዲሷ ፍጥረት ያለችው መንግስት የእግዚአብሔር መንግስት እናገኛታለን። እኛም እንታደሳለን። ስለዚህ አሁን በምንኖርባት ዓለም ኃላፊነት አለብን፣ ልንንከባከባት፣ ልንጠብቃት። ለዚህ ነው ኦርቶዶክሳዊነት ልዩ የሆነ የተፈጥሮ ግንኙነት አለው ብለን የምንናገረው። ሌላው አምስተኛው የሚያነሳው ቅዱስ ጳውሎስ የመጨረሻ ፍርድን ነው በነገረ ምጽአት ውስጥ። በዚህ ውስጥ ሲያነሳ ምን ይላል? ራሱ የቆሮንቶስ መልእክቱ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ በቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የሰራውን ዋጋ ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባልና ይላል። ስለዚህ በሰራነው ስራ ዋጋ የሚሰጠን መሆኑን ይነግረናል። መልካም ካደረግን መልካም ነገር ዝም ብለን መልካምነትን መስራት፣ ሰዎች መልካም እንዲያደርጉልን ሳይሆን እኛ መልካም መሆንን መርላ። ይህንን የምናደርግ ከሆነ ይሄ መልካምነት ዋጋችንን ይከፍለናል፣ በቀኙ እንድንቆም ያደርገናል። ለዚህም ነው በዛ በሐዋርያን አበው መካከል ውስጥ ከሚጠቀሱት አንዱ ቅዱስ ጎርጎርዮስ ዘኑሲስ የተባለው ታላቅ አባት እንደሚመክረው ከሆነ መለኮታዊ ፍርድ በእግዚአብሔር ቅድስና ፊት የሰው ልጆች የነፍስ ውስጣዊ ማንነት የሚቀረጽበት መሆኑን ያስረዳናል። ነፍስ ስጋ የሚባል ማንነት አለን፣ ነፍስ አለን፣ መንፈስ አለን። ስለዚህ በዚህ ውስጥ በምንኖረው ህይወት ውስጥ የነፍስ ባህሪያችን ተቀርጻ የምትቀኝምበት ነው ብሎ ነው የሚያስቀምጠው። ስለዚህ ይህንን ስናደርግ የነፍስ ጥንቃቄን መያዝ አለብን ነው። ነፍሳዊ ጥንቃቄን መያዝ አለብን። በዚህ ውስጥ ቅዱስ ጎርጎርዮስ ከሚያነሳው አንዱ በጥንቃቄ ውስጥ ንስሐን መግባት፣ ፍርድ መኖሩን ማሰብ፣ ዛሬ ምን እሰራለሁ፣ የሰራሁት ምንድን ነው ብሎ መጠየቅን መልመድ። ይህንን ስንጠይቅ ራሳችንን እንድንመረምር እድል ይሰጠናል፣ በንስሐ እንድንታደስ ያደርገናል። ስለ ሰዎች ጥፋት ሳይሆን ስለ ራሳችን ጥፋት እንድናስብ፣ ወደ ራሳችን እንድንመለከት እድል ይሰጠናል። ሌላው ቅን መሆን፣ ቅንነት ሰዎች ቅን ናቸው ብለው እንዲነግሩን ሳይሆን ዝም ብለን ተፈጥሯችንን ውሸት ተናግረንበት ከእውነት ተጣልተን የምንገባበት ቀን ሌሊቱ ስቃይ ሆኖ ነው የሚያድረን። ለምን? የማወቅ ነፃነት የምትባል የፍርድ አለ፣ የአይምሮ ዳኝ አለችን። ሁልጊዜ ያደረግከው መልካም አይደለም፣ የሰራሽው መልካም አይደለም ብሎ የሚዳኝን የህሊና ዳኝ አለ። በዛ ውስጥ የምንኖር ስለሆነ ሁልጊዜ ቅኖች መሆን በሰው ፊት ብቻ ሳይሆን ሁሉንም በሚያውቀው በእግዚአብሔር ፊት ስለምንቆም በድብቅም ሆነ በገሃዱ በግልጽ የምንሰራውን ስራ
ራሱ አምላካችን ኢየሱስ ክርስቶስ የትንሣኤው ባለቤት ስለሚያይ ሁልጊዜ ቅኖች መሆን፣ ላጠፋነው ጥፋት ኃላፊነት መውሰድ፣ በድያለሁ ይቅርታን መልመድ። በተለይ አበሾች ጋር አሁን ችግር ያለው ይቅርታንና አመሰግናለሁ በጣም ሩቅ ነው ለኛ፣ ይቸግረናል። ግድ የለም ለሁሉም ነገር ብትበደሉም እንኳን ይቅር ማለትን ከአንደበት አውጡት። ይቅር ብያለሁ፣ አመሰግናለሁ። ሰዎችንም በሚገባቸው መጠን ስናመሰግን አሁን የኛም ተፈጥሯችን ራሱ ምስጋና በራሱ አንዳንድ ሰው አክብሩኝ ብሎ ሲመጣ እናያለን። አክብሮት ዝም ብሎ በመጠየቅ አይመጣም። ሰውን አክብሮ ነው መከበር የሚቻለው። ሰዎችን ዝቅ ብሎ ሲያገለግሉ ነው ዝቅ ብለው የሚያመሰግኑት ሰዎች። ዝም ብሎ ከፍ ስለተባለ ብቻ ከፍታን ማግኘት አይቻልም። ስለዚህ ራሳችንን ዝቅ አድርጎ ማየትና ቅንነት ይዘው መኖር፣ ተስፋን መውደድ። ፍርድ ማለት ፍጹም ፍትህ የሚነግስበት በመሆኑ በዚህ ዓለም ግፍ ለተበደሉት ሁሉ ታላቅ የሆነን ተስፋን የምንናገር መሆን አለብን። ብዙ በግፍ ውስጥ የሚኖሩ ወገኖች አሉ፣ በስቃይ። በተለይ ኦርቶዶክሱ እኛ ሀገር ብቻ አይደለም፣ በተለያዩ ዓለም ኦርቶዶክሳውያንን ተመልከቱ። የግፍ ህይወት ነው የሚኖሩት፣ ግፍ አለባቸው። ነገር ግን የግፍ ህይወቱ ተስፋ ሰጥቶን ከዚህ በኋላ የምናየው ነገር እንዳለ ለወጣቶቻችን ማሳየት እስካልቻለን ድረስ በብዙ ቀቢጸ ተስፋ ውስጥ እንዲኖሩ ነው የምናደርጋቸው። በተስፋ መኖርን ማስለመድ አለብን። ለመጻተኛው መድረስ አለብን። ስድስተኛው በፍጻሜ ብርሃን የገለጸው ነገረ ምጽአት ነው። በፍጹም የሆነ ፍጻሜ ያለው ብርሃን ውስጥ መኖር እኛ አሁን ባለንበት። ቅዱስ ጳውሎስ እዚህ ላይ እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 6 ላይ ሁልጊዜ እንንቃ፣ እንደ ሰነፎቹ ወይም ደግሞ ሁልጊዜ ተጠራጥረው እንደሚኖሩት በእንቅልፍ ውስጥ አንኖር። ይሄ የሥጋ ድባት ያለው ሁልጊዜ ተጠቅቻለሁ የሚለው መንፈስ፣ በደሉኝ የሚለው መንፈስ፣ እግዚአብሔር በበደል ውስጥ ከበደል ባሻገር የሚያየንን አምላክ አለ። ከዛ መንፈስ መውጣትን መልመድ አለብን። ለዚህም ነው እንግዲህ መነሳት እንዳለብን የሚነግረን። ስለዚህ ክርስቲያኖች ነገረ ምጽአትን የሚከተሉ ፍሬያትን በንቃት በነፍሳዊ ንቃት ውስጥ እንዲመለከቱ አንድ የሚያነሳው መንፈሳዊ ንቃት ሁልጊዜ ጥንቁቅ መሆን አለብን። ዘወትር ከእግዚአብሔር ጋር መሆናችንን ማረጋገጥ አለብን። በጸሎትም በመልካም ስርዓት አምልኮ ውስጥም ሆነ። ሌላው የሥነ ምግባር ንጽህና ነው መያዝ። መልካም ምግባር፣ ንጹህ መሆን፣ የአእምሮ ንጽህና ነው መያዝ። በአእምሮአችን ንጽህና ውስጥ መኖር፣ ስለምናስባቸው ነገሮች እርግጠኞች መሆን፣ ስለምንናገራቸው ነገሮቹ ያምሩልናል ሳንል ንጹህ የሆኑ ንግግሮችን፣ ሰዎችን ሊጠግኑ የሚችሉ የንጽህና ንግግርን መልመድ። አሁን አካልና ነፍስን ከኃጢአት ስለሚጠብቅ በስነ ምግባር ንጽህና ውስጥ መኖር፣ እጃችን መልካም፣ ሐሳቢያችን መልካም፣ የምንሄድበት መንገድ መልካም እንደሆነ በስነ ምግባር ንጽህና ውስጥ መኖር። ሌላው በእምነት ጽናት ውስጥ መገለጽ። ይህ በእምነት ጽናት ውስጥ ስንገለጽ በፈተና ውስጥ ያሉትን ሁሉ መነሳት የምንችል፣ በፈተናት የሚመጡትን መከራዎች ሁሉ የምንወጣበትን ልዩ የሆነውን ነገር ማግኘት እንችላለን። ሌላው በመከራ ውስጥ እያለን ተስፋን ማሰብ። ሁሌ ብዙ ሰዎች ከኛ መካከል ሸሽተዋል፣ ብዙ መከራን አግኝተዋል። ዛሬ ድረስ ድምፃቸው እንዲሰማ ጩኸታቸውን ያሰማል፣ ግን ድምፃቸው አልተሰማም። ብዙ መከራ ያለባቸው ወገኖች አሉ። ግን ሁልጊዜ ስለ መከራ ብቻ እያሰብን ሳይሆን ከዚህ መከራ ውጭ እንዲወጣ ተስፋን የምንሰጥ መሆናል። ይህ ቃል እግዚአብሔር ቅዱስ ጳውሎስ ራሱ የሚነግረን አንድ ተስፋ ነው። የጎደለ ብዙ ነገር አለ። ወጣቶቻችን አሁን ሮጠው እንደው ለቤተሰቦቻቸው የሚደርሱበት ጊዜ ነው። ነገር ግን አሁንም ከቤተሰብ ጋር ነው ያሉት፣ በቤተሰብ ጫንቃ ስር ነው ያሉት። ይህ የሆነው ምንድን ነው? ነገሮች እስኪቃና ድረስ ተስፋ መስጠት ነው ለወጣቶቹ። ቤተሰብ ውስጥ ላሉት ሰዎች የቤተሰብ ህይወት እንዳይመሰቃቀል ተስፈኛ መሆን። ይሄም ቢያጥር ሌላ ህይወት አለን። ይሄ ነገሮች ሁሉ ቢጠፋ ዓለም ቢጠቀለል እንኳን ዘላለማዊ የሆነች አዲስ ፍጥረት ያለባት ቤተክርስቲያን አለች። እሱንም እናስብበት ነው። ይሄንን በዚሁ ላይ ሮሜ ምዕራፍ 8 ከቁጥር 18 ላይ ለኛም ይገለጽ ዘንድ ካለው ክብር ጋር ቢዘምንም ራሱ አሁን ያለው ዘመን ወይም ደግሞ የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ነው የሚለው። አሁን ካለው በኋላ ጊዜ የማገኘው ነገር እጥፍ ድርብ ስለሚሆን አሁን የሚደርስብኝ መከራ ብዙም አያሰቅቀኝም።
ብዙ መከራው ብዙ አያሸንፈኝም። ስለዚህ ይሄ መከራ ያልፋል፣ እኛም እናልፋለን አይደለም መከራው። ስለዚህ እኛ ስናልፍ የምናገኘው የእግዚአብሔር መንግስት አዲሷን ፍጥረት ዘላለማዊ ሕይወቷን እንዲሆን በመልካም እሳቤ ንጽህና ባለው ስነ ምግባር መገለጽ መልመድ ነው። ሰባተኛው የነገረ ምጽአትና የሱታፌ አምላክን ሕሳቤዎችን ማንጸባረቅ ነው። በዚሁ ላይ እንግዲህ ቅዱስ ጳውሎስ ወደ ቆላስይስ ሰዎች ምዕራፍ 3 ከቁጥር 4 ላይ ሲናገር ሕይወታችሁ የሆነ ክርስቶስ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ይሄ ያስደስተናል። ነገሮች ሁሉ ቢያልፉ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ዘመናት ሁሉ ቢቀያየሩ፣ የምንሰማቸው ጦር እንኳን ቢኖር የወጣው እንደማይመለስ ራሱን መንገዶቻችሁ ሁሉ የምናስባቸው ነገሮች ሁሉ የተቃና እንኳን ባይሆን ከሱ ጋር ስለምንሆን እንጽናናለን። ቅዱስ ጳውሎስ በነገረን መሰረት ተጽናንተን እንድንኖር እድል ይሰጠናል። ይህንን የምናስበበት ነው። በዚሁ ላይ ዘልዮ የተባለው ወይም የኢሬኔዎስ ቅዱስ ኢሬኔዎስ ዘልዮ የተባሉ ታላቅ አባት በዚሁ ተስፋን እንድናገኝና በነገረ ምጽአት ውስጥ ሱታፌ አምላክን እያሰብን እንድንኖር አንድ ውብ ሆነ ቃላት ያስቀመጠዋል። ምን ይላል? የእግዚአብሔር ክብር መገለጫ ሕያውና ዘላለማዊ የሆነ ሰው ሕይወት ነው። ራሱ ሞት አይደለም። ሰዎች ሞቶች አይደለንም። እኛ በተለይ ክርስቲያኖች ሙታን አይደለንም፣ ሕይወት ነን። እኛ ራሳችን ራሱ ሕይወት የሆነ መድኃኒት እኔን ሁኑ፣ እኔን ምሰሉኝ እንዳለ ዛሬ በምድር ላይ ብንሰቃይም ሕይወቶች ነን። የሞት ንግግር የሚነገርልን ሞቶች አይደለንም፣ ሕይወት ነን። ክርስቲያኖች ሕይወቶች ነን። የሰው ልጅ ሕይወት ደግሞ እግዚአብሔርን ማየትን ያስችለዋል ይላል። የሰው ልጅ ሕይወቱ በራሱ እግዚአብሔርን ማየት ያስችለዋል። ሁለቱ ደቀ መዛሙርት ወደ መንገድ ኤማውሶቹ ሁለቱ ደቀ መዛሙርት በመንገድ ላይ ሲሄዱ አብሯቸው ክርስቶስ ከነሱ ጋር ይሄድ ነበር፣ ግን ማየት አልቻሉ፣ ማወቅ አልቻሉ። ለምን? ስጋዊ አይናቸው እንጂ ውስጣዊው የነፍስ አይናቸው ብርሃን አልነበረችም። ሕይወት የሚባል ነገር ሲነገርልን ኑንስ በግሪክኛው የምትባለው ወይም አይነ ልቦና ተብላ የምትገለጸው ብሪት ትሆናለች። በዚህች ብሪት በሆነችው አይነ ልቦና ውስጥ ስንኖር እግዚአብሔርን ማየት እንችላለን። ሙሴ እንኳን ተገልበበለነ አንተን አይቶ መቆም የሚቻል ማን አለ? ዙር በልልን እስኪለ ከብርሃኑ ብዛት ከመለኮታዊው ስልጣን የተነሳ ማየት ስላልቻለ ከፊታችን ዞር በልልን አሉ። ሕይወት የሚባል ነገር ሲኖረን እግዚአብሔርን በአይነ ልቦናችን ማየት እንጀምራለን። ክርስቲያኖች ነገረ ምጽአትን ስናስብ እኛ ሕይወት እንጂ ሞቶች አይደለንም። እሱን እንድንይዝ ነው የሚያስፈልገን። ለዚህም ነው እንግዲህ ቅዱስ ኢሬኔዎስ ይህንን የሚያስቀምጥልን። ነገረ ምጽአት ስለ ፍጥረት ታሪክ ማብቂያ ብቻ አይደለም፣ ፍጥረታት ያበቃሉ ብቻ ተብሎ የሚገለጽበታል። የሚናገረውም ሳይኖር የሰው ልጅ ከእግዚአብሔር ጋር የሚኖረውን ልዩ ሱታፌ አምላክ ግንኙነት አንጸባርቀን የምንኖርበት ነው። እንደ ማጠቃለያ ሰዓታችንንም ስለወሰድን እንደ ማጠቃለያ የምናየው በዝግጅት እንኖር ነው። ሕይወት ነን እኛ፣ ሙቶች አይደለንም፣ ሞት አይደለንም። ባጭሩ በዝግጅት እንኖር ግን ምክንያቱም ምን ጊዜም እግዚአብሔር የሚመጣበትን ቀን ማንም ሰው አያውቅም፣ ከአብ በቀር ማንም ሰው አያውቅም ነው። ስለዚህ አሁን የሚመጣበት ቀን መቼ ይሁን፣ ነገ ይሁን፣ ዛሬ ይሁን፣ ከመካከላችን ትላንት ያየናቸው ዛሬ የሉ። ትላንት እዚህ መድረክ ላይ ሲያስተምር የነበረው ወንድማችን መምህር ዘላለም አላገኘ ነው። ግልጽ ነው አይደል? ግን ከአምላኩ ጋር በቅፍ ነው፣ አዲስ ፍጥረት ሆኖ ከአምላኩ ጋር ነው ያለው። በዚህ እንጽናናለን። ሕይወት በዚህ ውስጥ እናየዋለን፣ እናስበዋለን። ስለዚህ ትላንት የነበሩ ወገኖቻችን ዛሬ አላገኘ፣ እኛም ደግሞ እንከተላለን። ስለዚህ ዝግጆች እንሁን። እግዚአብሔር ቅዱስ ጳውሎስ የሚገልጽልን ይሄንን ነው። ሐዋርያው ቅዱስ ጳውሎስ የነገረ ምጽአት ትምህርቱን ባስረዳበት አንቀጹ በአምላካችን በኢየሱስ ክርስቶስ ትንሣኤና በዳግም ምጽአቱ መካከል ባለው ጊዜ ውስጥ እንድንኖር ጥሪ ያቀርብልናል። በትንሣኤውና ክርስቶስ በሚመጣበት በዳግም ምጽአቱ ጊዜ ያለው መካከለኛው ዘመን ላይ ራሱ ምሳሌ ሆኖ ትምህርቱን ያስተላልፍናል። ስለዚህ በዚህ ቀን ውስጥ ሁላችንም ባለን ጊዜ ውስጥ ጥሪውን ተቀብለን ክርስቶስ ሞትን ድል እንደነሳ እኛ የተስፋው ልጆች ሆነን ሕይወት የሚባል ቃል የተገለጸልን ስለሆነ በሕይወት መኖር አለብን። እኛ አሁንም የምንጠባበቀው ሙታን ይነሳሉ እናምናለን።
መልሶም ፍጥረታት ይታደሳሉ፣ ይለወጣሉ። አዲስ ፍጥረታት እንሆናለን። እሱን እናምናለን። የክርስቶስ ክብር ይገለጣል። በመስቀል ተሰቅሎ ዳግመኛ የሚሰቀለበትን አይደለም የሚያሳየን፣ በክብር ነው የሚመጣው። በመላእክት ታጅቦ በመላእክት በመለከት ነው የሚመጣው። አዲስ ሆኖ አዲስ የሆነውን ሕይወታችንን በአዲስ ሊገልጸው ሕይወት የሚባለውን ቃል ይገልጽልን ራሱ ክርስቶስ በክብር ይገለጣል። መጨረሻም ከእግዚአብሔር ጋር የሚኖር የዘላለም አንድነታችንን ያጸናልናል። ሱታፊ አምላክ አግኝተን እንኖራል። ካሁን በኋላ ጻር ጋር ሞት የሚባል ቋንቋ አይቀጸልልንም። ስለዚህም ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 15 በቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችሁና የምትጸኑ የማትናወጡ የጌታን ሥራም ሁል ጊዜ የምታበዙ ሁኑ ይላል። ሰዎችን አምላካችን እንደወደደ እናንተም አምላካችሁ የወደደውን ውደዱ፣ ጠላቶቻችሁን ሁሉ ውደዱ። የእግዚአብሔርን ፍቅሩን ራሱ ለሰዎች ለዓለም ግለጹት። ላመነው ብቻ አይደለም ለማያምነውም ግለጹት። እሱን ማየት የምንችልበት ነው። ለሁሉም እንግዲህ እግዚአብሔር አምላካችን ስጋዊ ፍርሃትን ወደ እምነት የሚለውጥልን አምላካችን ከኛ ጋር እንዲሆን ትርጉም የሌለው ሕይወታችን ተቀይሮ ትርጉም እንዲኖረው ክርስቲያኖች ሕይወት የሚባል ሕይወት ያላቸው ትርጉም እንዲሆን ሁልጊዜ በትጋት የምንገለጽ በሥርዓተ አምልኮ በቤተ ክርስቲያናችን ሚስጥራተ ቤተ ክርስቲያን የምንታነጽና በተለይም በስጋውና ደሙ ታንጸን እግዚአብሔርን ለብሰ ነው ለኛ ውበታችን የሆነው ሱታፊ አምላክ አግኝተን ወደ ክብሩ የምንቀርብበት ሕይወት ስለሆነ ነገረ ምጽአት ፍርሃታችን ሳይሆን ተስፋችን ነው ማለት ነው። ይህ ተስፋ የሆነን ነገረ ምጽአት ዛሬ የምንኖርበት ስለሆነ ሁልጊዜ እየተጠባበቅነው ሕይወታችንን እንዲያንጽልን ለቅዱሳን የተለመነ አምላካችን ለኛም እንዲለመንልን ቅዱስ ፈቃድ ይሁንልን። የቅዱስ ጳውሎስ ረድኤቱና በረከቱ በእኛ ላይ አምላካችን ያሳድርብን። ይቆያል።